ኢትዮጵያ ዛሬ የምታስተምራቸው ልጆቿ የነገ ተስፋዎቿ ናቸው። በልደታ ክፍለ ከተማ በሚገኘው በዚህ ተስፋ ቅድመ አንደኛና መካከለኛ ደረጃ ትምህርት ቤት ከሚማሩና የፈጠራ ሀሳብ ካላቸው ተማሪዎች መካከል አቤሜሌክ ቸርነት ይጠቀሳል። የኃይል ማመንጫ ጄኔሬተር መሬት ሲንቀጠቀጥ የሚያሳውቅ መሳሪያና የእህል ማጥለያ አቤሜሌክ ከሰራቸው የፈጠራ ስራዎች መካከል ይጠቀሳሉ። አሁን ይሄ ማጥለያ ምን ችግር ይፈታል? ይሄ ዱቄት ወደታች በሚወርድበት ሰዓት ከላይ የዱቄቱን ቆሻሻ አጥርቶ ከላይ ያስቀምጣል ማለት ነው። እቺን ዱቄት ይዣለሁ። የዲናሞ እንትን ግፊት ይሄን ሲያንቀጠቅጠው እንትን ዱቄቱ ወደታች ይጠላል ማለት ነው። የፈጠራ ስራ መስራት የጀመረው የ6 ዓመት ልጅ ሆኖ ነው የጀመረው ማለት ነው። እና ያው እኛ ብዙ ትኩረት አልሰጠነው እና እንደዛ እያለ እየቀጠለ ብዙ ስራ ሰርቷል። ገና ከ10 ዓመት በፊት በነበረ ገና ህፃን ነበረና ብዙ ነገሮች ሲሰራ ብዙ ያው ወደ እንጀራዬ ስለምሮጥ እሱን ለማስተማር ለማሳደግ ብዙ ትኩረት አድርጌበት አላቅም። እና ግን እየቆየን ስናየው የማይሰራው ነገር የለም ከአቅሙ በላይ። ይሄ አሁን በትንሹ ነው ያሳያችሁ። ለምን ማቴሪያሎች ስለሌለው ማለት ነው። ተማሪ አቤሜሌክ በፈጠራ ስራ ልዩ የሆነ ታለንትድ የሆነ ተማሪ ነው። ከኔ ጋር እንግዲህ በክበብ ደረጃ ወደ 3 ዓመት አብረን ሰርተናል። አምናም እንደዚሁ ክፍለ ከተማ ደረጃ ለውድድር በሄደበት እንትን የኤሌክትሪክ ኃይል ፓወር በማመንጨት በሽክርክሪት ኃይል ዲናሞችን ተጠቅሞ በቀላሉ ማመንጨት እንዲቻል እየተንቀሳቀሰና የተወሰነ ስራ ውጤታማ ለማድረግ እዛ ላይ እንትን እያለ ተማሪ ነው። እንደ አቤሜሌክ አይነት ያሉ የፈጠራ ስራዎች የዛሬቱ ኢትዮጵያን ችግር የሚፈቱና ነገ የተሻለች ኢትዮጵያን ለመፍጠር ተስፋን የሰነቁ ናቸው። መጀመሪያ ይሄ ጄኔሬተር ላይ የተጠቀምኳቸው እቃዎች 3.7 ባትሪና 3.7 ቮልት ባትሪና ሞተር ዲሲ ሞተርና ይሄኛው ዲሲ ሞተር ያመነጫል፣ ያመነጭም። ይሄ ደግሞ ትራንስፈርመር ነው። እቺ ላይት ናት 240 ቮልት የምትቀበል ላይት። ስናገናኘው ላይቱ እየበራ ነው። እዚህ ጋር አሁን 9 ምናምን ቮልት እንትን ያደርግልናል ማለት ነው፣ ያመነጭልናል ማለት ነው። እንደ ዲናሞ ፍጥነት ነው። ዲናሞ በፈጠነ ቁጥር እንትኑም ይፈጥናል ማለት ነው። በባትሪ በኤሌክትሪክም ከሆነ ይፈጥናል ማለት ነው። ባትሪው አቅም ስለሌለው ነው እንጂ ባትሪው አቅም ቢኖረው እየፈጠነ ሲመጣ ቮልቱም እየጨመረ ነው የሚሄደው ማለት ነው። በገጠራማ አካባቢዎች ምናምን መብራት ሲጠፋ በዚህ ኃይል ማመንጫ አድርገን በቤት ያሉ ቁሳቁሶችን በዚህ አንዴ በባትሪ እናስነሳዋለን። ካስነሳ ነው በኋላ ኃይል እያመነጨ የተለያዩ ቤት ላይ ያሉ ቁሳቁሶችን ያሰራልናል ማለት ነው። የልቡን ሀሳብ ሰፊ ስለሆነ ያሰበበት ላይ እንዲደርስ ነው መመኛው። ቢያንስ ትልቅ ደረጃ ደርሶ ለአገር የሚጠቅም ልጅ እንዲሆን ነው የምፈልገው። በዚህ በፈጠራ ስራ ብቻ አይደለም፣ በጣም ልጁ ንቁ ልጅ ነው እና ቢያንስ አንዳንድ እገዛ ቢደረግለት የትምህርት የስልጠና እገዛ የአንዳንድ እቃ የሚያሟላበት እገዛ ቢደረግለት ከዚህ በላይ ብዙ ነገር ይሰራል። ይሄ መሬት በሚንቀጠቀጥበት ሰዓት ሴንስ አድርጎ የሚነግረን ነው። የተጠቀምኩት እቃ ካርቶን፣ የሞባይል ባትሪ እና ላይት እና እቺ ብሎን እና ገመድ የኤሌክትሪክ ገመድ። እቺ ኔጌቲቭ ናት። እዚህ ጋር ኔጌቲቭ እንትን የሚፈልገው ባትሪ ኔጌቲቭ ገመድ ከዛ በሚገናኝበት ሰዓት ይበራል ማለት ነው። አሁን ቫይብሬትም ማድረግ እንችላለን፣ ግን በአብዛኛው ሰው የሚሰማው እንትን አላርም ነው ሲጮህ። እሱን አላረኩበትም። እሱ እንትኑ ስለሌለኝ እቃው ስለሌለኝ አላረኩበትም። የሌት አላርም ብቻ ነው የሚያሳይ። መሰራባቸው እቃዎች ብዙም ስለሌሉኝ ወደፊት ስፖንሰር ካገኘው ብዙ የፈጠራ ስራዎችን የተለያዩ ማንም ያልሰራቸውን ለመስራት እጥራለሁ። በሀገራችን ኢትዮጵያ ቴክኖሎጂ ወይም የፈጠራ ስራ
አልተስፋፋም። በሀገራችን ኢትዮጵያ ማህበረሰቡ ለማህበረሰቡ ችግር የሚፈታ ስራ ለሰራ አስባለሁ። ነገ የተሻለ ቀን ይመጣል ብዬ አስባለሁ። ምክንያቱም ብዙ ነገሮች አሁን እንደ በፊቱ እኛ ባለፍንበት እንትን እያለፉ አይደሉም። እነዚህ ተማሪዎች ትምህርቱም ሰብጀክት እንትናቸውም እያንዳንዱ ከሳይንስ ጋር የተያያዘና ማቴሪያል ግብዓቶችንም ፕራክቲካል እያዩ የሚያልፉ ተማሪዎች ስለሆኑ ነገ የወደፊቷን ኢትዮጵያን ሳስብ የተሻለች ትልቅ ከአውሮፓውያን ጋር የምትወዳደር ሀገር ትሆናለች ብዬ ነው የማስበው።